እንትን ባህር የሚባል ሀገር ሄጄ ሰርቼ በላኩት ብር እሱ ምን ማለታቸው አይቀርም። በዝርዝር የምነግራችሁ ይሆናል። ሁላችሁም እስከ መጨረሻው ድረስ ለማዳመጥ ሞክሩ። 1 ዓመት አላወራም። ለማዳመጥ ሞክሩ። በተለይ አረብ ሀገር ያላችሁ ብራችሁን በየወሩ የምትልኩና ሙጥጥ አርጋችሁ የምትልኩ የመጨረሻ የዚች ልጅ ታሪክ ሊያስተምራችሁ ይገባል። ይቺ እህታችን በእርግጥ ትልልቅ ልጆች አሏት። ይቺ እህታችን የደረሰባት ነገር እጅግ በጣም ነው የሚያሳዝነው። ምንድን ነው የሆነችው? እስከ መጨረሻው ድረስ አለማዳመጥ ሞክሩና የእሷን ታሪክ አድምጣችሁ ለራሳችሁ ተማሩበት። ለራሳችሁ የተወሰነ ልብ ግዙ። አሁን በጣም ጠንካራ ሴቶች እንዳሉ ሆነው ግን አብዛኞቻችን አሁንም ቢሆን በጣም የዋዎችን መጨረሻችን እንባና ለቅሶ እየሆነ ነው ያለው። ምንድነው የተፈጠረው? ለማንኛውም ዘርዘር አድርጌ የምነግራችሁ ይሆናል። ይህን ቪዲዮ ላይክ በማድረግ ጀምሩት፣ እስቲ ለብዙዎች እንዲደርስ ማለት ነው። ላይክ በጣም ያንሰኛል በነገራችን ላይ ላይክ አድርጉ። ሁላችሁም ስገቡ ላይክ አድርጉት። ሰላም እንዴት ናችሁ? ጉድ ሀገሬ ልጆች ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ በዚህ ትርፍርፍ ቤልኝ እያልኩ ዛሬ ይዤላችሁ የመጣሁት ነገር እጅግ በጣም ወሳኝ ነገር ነው። እባካችሁ ከዛሬ ቀን ጀምሮ ደሞዛችሁን ሁሉንም ውጥጥ አርጋችሁ አትላኩ። ይቼታችን እንግዲህ ሶሻል ሚዲያ ላይ ወጥታ ህዝብ ይፍረደኝ አንድ ነገር በሉኝ ብላ ታሪኳን ተናግራለች። ባህሬን ለረጅም ዓመት ቆይታ በጣም ትልልቅ ልጆች አሏት። በነገራችን ላይ ትዳር ትታን ሄደችው ለመለወጥ የተሻለ ኑሮ ለመኖር ቤቷን ለማሻሻል ብላ ነበር የተሰደደችው። የገጠማት ነገር እጅግ በጣም ነው የሚያሳዝነው። ሁላችንም ቢሆን ወደ አረብ ሀገር ስንሰደድ የምንበላው የምንጠጣው የምንለብሰው አተን አይደለም። ሁላችንም የተሻለ ኑሮ ለመኖር የተሻለ ስራ ለመስራት ቤት ተከራይተን ከሆነ የራሳችን ቤት እንዲኖረን ጥሩ ነገር ለመኖር ነው ሁላችንም አቅደን ይሰደድ ነው። ነገር ግን ከስንት አንዳችን ነን ይሄ ህይወት የሚሳካልን ማለት ነው። አብዛኞቻችን እድሜ መቁጠር ብቻ ነው። 8 ዓመት ሆነኝ፣ 9 ዓመት ሆነኝ፣ 10 ዓመት ሆነኝ ከእድሜ ቁጥር ውጪ ምንም ነገር የሌለን በጣም ብዙ ነን። በጣም ብዙ ማለት ምክንያቱም ሁሉ ጊዜ ከእጃችን ነው የምንልቀው። ምንም ነገር እጃችን ላይ አይቀመጥም። ገና ነገ እንይዛለን እያለን የባሰ ችግር እንዲኮነ እንዲተፈጠረ በተባለ ቁጥር ብር እንልካለን። ምንም ነገር ሳይኖረን 10 ዓመት ተቀምጠናል፣ 20 ዓመት ተቀምጠናል፣ ግን ብር የለም። ይሄ ደግሞ ብዙ ታሪክ አቅርቤላችኋለሁ ከዚህ በፊት አይደለ? በማረጃና በማስረጃ እዚህ ቦታ ገብታችሁ ሙሉ ታሪኩን ስሙ እያልኩኝ ብዙ ታሪክ አቅርቤላችኋለሁ። እና እባካችሁ ከዚህ ጊዜ በኋላ ግን ትምህርት የሆናችሁ ብራችሁን ቢያንስ እንደው ግማሹን እንኳን ያዙ ነው የምላችሁ። ግማሹን እንዴት እንያዘው የሚል ሰው አይጠፋም። ከዚህም በፊት አንዲት ልጅ ብላኛለች፣ እንዴት እናያዘው ሰዎቹ ቢሰርቁኝስ ቢወስዱብኝስ ያለች ልጅ አለች። መፍትሄው እኔ ጋር አለ። እንዴት ትይዙታላችሁ ብራችሁን? ብር ለመያዝ የምትፈልጉ ሰዎች ማለት ነው። እንዴት ትይዙታላችሁ የሚለውን ነገር እነግራችኋለሁ። አንዲት በስንት መከራ እዚህ ሴትዮዋ እናት ጋር ነው የምትሰራው። በስንት መከራ እሷ ብሯን እንድትይዝ አድርጊያታለሁኝ። ኢትዮጵያ እየላከች ማለት ነው። ባንክ ነበር የምታስቀምጠው። ቦታ የላት ምን የላት ባንክ ነው የምታስቀምጠው። ባንክ ደግሞ እኛ ሀገር ገንዘብ ሲቀመጥ እኔ እንደው ትንሽ ባለችኝ እውቀት ማለትም ከብዙ ትምህርት ከሰው በተማርኩት ነገር ባንክ የተቀመጠ ገንዘብ የኢትዮጵያ ብር በእኛ ማለት ነው ኪሳራ ነው እንጂ ትርፍ እንደሌለው 100% መናገር እችላለሁኝ። ይሄ ከሰዎች የወሰድኩት ተሞክሮ ከነገሮች ያወሰድኩትን ነገር ነው የምነግራችሁ። ገባችሁ? ብዙ በምርምር የመጣ ባይሆንም ከተሞክሮ ግን በህይወት ከተሞከረ ነገር ነው የምነግራችሁ። እኔ መጀመሪያ ቀን ቦታ እንደሚያተርፍ ገንዘብ ምን ማስቀመጥ ጥቅም እንደሌለ ያወቁት የምርሳ ልጅ ናት ጓደኛዬ። ቦታ ገዛች በ1 ሚሊዮን በ3 ወር ውስጥ ነው 1.2 ሚሊዮን የተጠየቀችው። ገባችሁ? ባንክ ብታስቀምጡት አይደለም በ3 ወር በአመት በ2 ዓመት ብዙ ብር አስቀምጣችሁ ራሱ ምንም ነገር አይወልድም። ምንም ነገር 10 ሺህ ወይ ምናምን ቢወልድ ነው ቢበዛ ብዙ ብር አስቀምጣችሁ እና አሁን እንደውም በቃ ምንም ጥቅም የለውም። እየሞተ ነው የሚሄደው ብሩና በስንት ጭቅጭቅ ብሯ እንድታስቀምጥ አድርጊያታለሁ። እንዴት ነው ብር ማስቀመጥ ያለባችሁ? በምን አይነት ሲስተም እምነግራችሁ ይሆናል። ምንም ችግር የለውም። ግን ከዚህ በኋላ ባካችሁ ብራችሁን አትላኩ። ከዚህ በኋላ የምሬን ነው የምላችሁ። የዚችን ልጅ ታሪክ ልንገራችሁ። ባህሬን ሄዳ ለረጅም ዓመት ዳሯን ቤቷን የልጆቿን ጠረን ሳታሳድግ ልጆቿን ማለት ጠረናቸውን በደንብ ሳታሸተው እነሱም እናታችን እንዳሉ እሷም ልጆቼ እንዳለች ተራርቀው ለዘመናት ኖረው በባህሬን ባልየው እንግዲህ ላይ ከዳት ቃል ገብቶ የልጆች እናት ብሎ እሷ በምትልከው ብር ግን ድል ባለ ሰርግ ሌላ ሴት አግብቶ በሷ ብር
ዘና ብሎ ይኖራል ማለት ነው። እሷ እንግዲህ አሁን ሶሻል ሚዲያ ላይ መጣ ፍረዱኝ፣ የኢትዮጵያ ሕዝብ ይፍረደኝ። እኔ ባህሬን ለዘመናት ስንከራተት ኖሬ ባለቤት ድል ባለ ሰርግ አግብቶ ሌላ ሴት እየኖረ ነው እና በጣም በሚያሳዝን ሁኔታ ነው። ደስ የሚለው ነገር ልጆች አሏት፣ ትልልቅ ልጆች አሏት። ሆኖም ግን የደረሰባት ነገር ደስ ይላል ማለት ሳይሆን ቢሆንም ወልዳለች። ስንቱ ነው ፍቅረኛ ይዞ ገና ፍቅረኛ በሚል ተስፋ ለ8 ዓመት ለ9 ዓመት ብሩን በፍቅረኛው አካውንት እያስገባ በስተመጨረሻው ሀይበላው ስንት ነው? ብዙ ምናቃቸዋሉ። ባለፈው አንዱ አብዳ የለ እንዴ 8 ዓመት ቆይታ ልቴ 6 ወር ሲቀራት ነው የባሏ የሰርግ ቪዲዮ እና ፎቶ የደረሳት ማለት ነው። የፍቅረኛዋ ያው እንግዲህ ባሏ ነው ባሌ ብላ ነው ለ8 ዓመት ሙሉ እንግዲህ ከባሌ የተሻለ ሰው የለም በሚል ለሱ ስትልክ የነበረችው። በስተመጨረሻ ግን ከዳት። እውነት ለመነጋገር እንኳን አይደለም ፍቅረኛ አሁን በአሁን ሰዓት ባል አይደለም ቤተሰብ የማይታመንበት ሰዓት ላይ ነው እና እስከ መጨረሻው ድረስ ቀለጥ ከምትሉ ገንዘባቸውን እንዴት እናስቀምጠው ካላችሁ ማለት ነው። በመጀመሪያ ደረጃ ወርቅ በጣም አትራፊ ነገር ነው። ወርቅ ላይ ብታስቀምጡት ወርቁን በቃ ልሽጠውን ብትሉ ከነገ ዛሬ እያላችሁ መቼም በቃ ቁጭ ነው የሚልባችሁ። ገባችሁ? ያኔ ሱቃ መሄድ የማይመቻችሁ ምናምን ያኔ ወርቅ ልሽጥ ብትሉ መቼም ቢሆን ወርቅ ዋጋውን ሳይስት በዚያ በገዛችሁበት ሳይሆን በተሻሻለ ዋጋ ትሸጡታላችሁ። ግን እሳ የሆነ ሰው ብር ቢጠይቃችሁ ያንን ወርቅ ብድግ አድርጌ ሱቅ ሄጄ ሸጬ ልስጠው አትሉ። ቆይ ብር ሲያገኝ እሰጠዋለሁ ወይንም ደግሞ ሌላ ብር ነው የምትሉት። ገባችሁ? ያ ወርቅ ግን የገዛችሁበት ብር እዚያ ወርቅ ላይ ተቀምጦ ለራሳችሁ ይሆናል ማለት ነው። የሆነ ቀን ክፉ ቀን እኔ አንድ ነገር ልንገራችሁ። ኢትዮጵያ ሄዳ እዚህ ዱባይ ነበር የሰራችው ረጅም ዓመት። ወደ ዱባይም ሆነ ወደ አረብ ሀገር ለመመለስ አንድ ብር ያጣች ልጅ አለች። በስተመጨረሻ ላብድ ሁላ ብላ የነገረችኝ። ማንም ሰው ፊቱን አዞርባት። ጠቅላላ ተረዳቸው የነበሩ ሰዎች አክስቴ አጎቴ ለስንት ነገር ተረዳ የነበረች ልጅ ነበረች። በመጨረሻ አንዳንድ ልጆች እንደውም ታቋታላችሁ ዩቲዩብ ላይ ራሱ ትሰራለች። ሰው ሁሉ ፊት ነሳኝ። በስተመጨረሻ ላብድ ትንሽ ሲቀረኝ ፈጣሪ እንዳታብጂ ሲለኝ ባዴን ሰጥቶኝ ይሄንን የመሰለ ልጅ ወለድኩ ብላ ሁላ ታሪኳን ተናግራለች። ምን ኬክ የመሰለ ልጅ ነው የወለደችው። እግዚአብሔር ጥሩ አይጥልም። ግን ብር በነበረ ሰዓት አረብ ሀገር በነበረ ሰዓት አይዟችሁ ስትላቸው ስትረዳቸው የነበሩ ሰዎች በሙሉ ላይናቸውን የጠሉኛለች። ብር ልትጠይቀ ነው ገና እያሉ ይሸሹኛል። ብዙ ነገር ያሳለፈችው ነገር በቃ አእምሯ ውስጥ የተጻፈ ነው። መቼም ቢሆን የማረሰው ነው ያለችው። ይዛችሁ ካልተገኛችሁ ይዛችሁ አልተገኛችሁም ነው። በቃ ሰው ፊት መንሰፍሰፍ ምንም ጥቅም እንደሌለው ነው አሁን የተረዳሁት ማለት ነው። እና እንዲህ ከመሆናችሁ በፊት አንደኛ ነገር ወርቃችሁ ግዝት አድርጋችሁ ወርቅ ላይ አስቀምጡ። ሁለተኛ ነገር ደግሞ ኢትዮጵያ ውስጥ ልክ በጀበና እንደምናስቀምጠው ሁሉ እዚህ ሀገር ደግሞ ጣሳ አለ። ጣሳ ብር የሚቀመጥበት ማለት ነው። አሁን ልጆቹ ምናምን ራሱ ያረቦቹ ልጆች ታዩ እንደሆነ የሚያጠራቅሙበት ጣሳ። ያንን ጣሳ ገዝታችሁ ልክ ደሞዛችሁ እንደደረሰ እዚያ ውስጥ ጭምር ገባችሁ። ቶሎ ብላችሁ ምንም ነገር ሳታጠፋፉ እዚያ ውስጥ ጭምር የትም ሳልኩ እዚያ ውስጥ ጭምር እንደዚያ ካረጋችሁ በቀላሉ ብራችሁን ትይዙታላችሁ ብዬ አስባለሁ። ከዚህ ውጭ በየወር ልካለሁ ችግር የለውም። በየሁለት ወር ጠቅልዬ ልካለሁ ሙልጭ ልካለሁ ምናምን የምትሆን መጨረሻሽ ለቅሶ አንድ ነገር እንኳን ማድረግ እንደው አረብ ሀገር እንኳን ተመልሼ እሰደዳለሁ ለማለት እኮ ብር ያስፈልጋል። በእውነት ለመሰደድ እንኳን ሰው ፊት ይነሳችኋል። በነገራችን ላይ የረዳችሁት አለሁልህ ያላችሁት መከታ የሆናችሁ ሰው በሙሉ ፊት እንደሚነሳችሁ ብዙ እህቶቻችሁ ምስክር ናቸው። ግዴታኛ ላይ መድረስ አለበት ብዬ አላስብም። እና እባካችሁ ይሄንን ድምፅ የሰማችሁ ጠቅላላ እባካችሁ ደሞዛችሁ ሙልጭ አድርጋችሁ አትላኩ። የተወሰነ ነገር ያዙ። እንደ ታክሲም እኮ ይቸግራል የሆነ ቦታ ለመሄድ። የምሬ ነው ማለት ሰርቶ እንዳልሰራ እንዲሁ ይሄን ያህል ዓመት አረብ ሀገር ቆይታ መጣች መተረቻ እኮ ነው ምን ሆኖኛ። ማንም ሰው አይወደንም በነገራችን ላይ ይሄ ሀቅ ነው። ስለዚህ ብልጥ ሆኖ እንደ ጀግኖቹ ከጀግኖቹ እህቶቻችን ልንማር ይገባል። ወርቃችሁን ግዝት 1 ግራም ትሁን 2 ግራም ትሁን ብር ሲኖራችሁ ግዝት ቁጭ። ከዛም በኋላ ብር በሚቸግራችሁ ሰዓት ምንም ይሁን ምን ችግር በደረሰባችሁበት ሰዓት ተሸጦታላችሁ። ምንም በቃ ወቅት አይፈልግም ምን አይፈልግም። ወርቅ በየትኛውም ሰዓት መሸጥ ትችላላችሁ። ልብስ አይደለም ምንም አይደለም። ዓመተ ምሕረቱ አያልፍበትም። እና እንደዚህ አድርጉ። እንደው ብር እንደውም ከምታስቀምጡ በጣሳ በምናምን እንደው ወርቅ ገዝታችሁ ብትገላገሉ አሪፍ ነው ብዬ አስባለሁ። በቃ ገንዘብ መያዣ ነው ወርቅ፣ በጣም አሪፍ ቅርስ ነውና እንደዚህ አድርጉ ባካችሁ። ተጠንቀቁ። ባሌ ምናምን እንዴት ነው በአሁን ሰዓት ባል የሚታመነው? ቤተሰብ የእናት ልጅ አባት ልጅ በማይታመንበት ሰዓት በጣም ከባድ ነው እና ጥንቃቄ አድርጉ። እዚች እናታችን እዚች እህታችን ላይ የደረሰ ነገር በማንም አይደረስ። በሰው ሀገር ተንከራታችሁ ዜሮ ከመሆን
እሱ መድኃኔዓለም ይሰውራችሁ። ማርያም በጣም የሚያሳዝነው ስንቱን ነገር ችላችሁ ተቋቁማችሁ ሰርታችሁ ለፍታችሁ ያመጣችሁትን ገንዘብ ሌላ ሰው ድል ባለ ሰርግ አግብቶ እንሱ ባለፋበት ሌላ ሴት ሲያኖር በጣም እኔ እንጃ፣ ይቅርታ በጣም ህሊና ነው ይቆረቁራልና ከዚህ ይሰውራችሁ። ሁላችንም ግን ከሰዎች ታሪክ ልንማር ይገባል እላለሁ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።